ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች፣ በዛሬ ትምህርታችን የተገናኘ ነው በክፍል 6 ከባለፈው የእንግሊዝኛ ትምህርታችን የቀጠለውን በቤት ውስጥ የእንግሊዝኛ ችሎታችንን የምናሳድግበትን ቆንጆ ትምህርት ነው ይዤላችሁ ዛሬም የመጣሁት። ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ትምህርቱ ጥሩ ነው ወይንም ደግሞ ሌላ ክፍል ይቀየርልን የሚልም ሀሳብ ካላችሁ ኮሜንት መስጫ ሳጥኑ ላይ ጻፉልኝና የሚቀየርም ከሆነ ቀይርላችኋለሁኝ፣ ዘርፉን ማለቴ ነው። ይህ በቤት ውስጥ ሆናችሁ የምትለማመዱበት የእንግሊዝኛ ትምህርት ጥሩ ስለሆነ ብዬ ነው በተከታታይ እየሰራሁላችሁ ያለሁት። ሌሎችንም ትምህርቶች በደንብ የእንግሊዝኛ ችሎታችሁን የምታሳድጉባቸውን ቆንጆ ትምህርቶችን በተከታታይ እሰራላችኋለሁኝ። ዝግጁ ከሆናችሁ ወደ ዛሬው ትምህርታችን እናመራለን። ወደ ትምህርታችን ከማምራታችን በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ ቻናሉን ሰብስክራይብ አድርጉት። የተወሰነ ደቂቃ ውሰዱና ላይክ፣ ሸር በማድረግ ለሌሎችም አጋሩት ቪዲዮውን። ቻናላችንን ግን ሰብስክራይብ በማድረግ ቤተሰብ የሆኑ ቀጥታ ወደ ዛሬው ትምህርታችን አለፍን። I am almost ready. I am almost ready. ደርሻለሁ ደርሻለሁ ወይም ጨርሻለሁ የሚሉትን የአማርኛ ንግግሮችን ለመጠቀም የምንጠቀምበት ነው። I am almost ready. ጨርሻለሁ ወይም ደርሻለሁ ማለታችን ነው። I am almost ready ስንል sleep well. sleep well መልካም እንቅልፍ መልካም እንቅልፍ sleep well. sleep well መልካም እንቅልፍ። taste this. taste this ይህን ቅመስ ወይም ይህን ቅመሽ ማለታችን ነው። taste this ይህን ቅመስ ወይም ይህን ቅመሽ ማለታችን ነው። taste this ስንል ለሴትም ለወንድም ነው የሚያገለግለው። ይህን ቅመሽ ወይም ይህን ቅመስ ወይም ቅመሽ ማለታችን ነው። taste this The phone is ringing. The phone is ringing. The phone is ringing. ስልኩ እየጮኸ ነው። The phone is ringing. ስልኩ እየጠራ ነው ወይም ስልኩ እየጮኸ ነው ማለት ስንፈልግ የምንጠቀምበት የእንግሊዝኛ ወርድ ወይም አረፍተ ነገር ነው። ምን ማለት ነው? The phone is ringing. ስልኩ እየጮኸ ነው ወይም ስልኩ እየጠራ ነው ማለታችን ነው። The phone is ringing ስንል The phone is ringing ስልኩ እየጠራ ነው ወይም ስልኩ እየጮኸ ነው ወይም እየተደወለ ነው ማለታችን ነው። Charge your phone. Charge your phone. Charge your phone. ስልክህን ወይም ስልክሽን ቻርጅ አድርጊ። ስልክሽን ወይም ስልክህን ቻርጅ አድርግ ወይም ቻርጅ አድርጊ ማለታችን ነው። ቻርጅ ዮር ፎን ስንል I am bored. I am bored. I am bored. I am bored. I am bored ስንል ደብሮኛል ወይም ደበረኝ ማለታችን ነው። I am bored እንላለን። ደብሮኛል ስንል የምንጠቀምበት የእንግሊዝኛ አረፍተ ነገር ነው።
በደንብ ተለማመዱት። ቃላቱን እየጠራችሁ አይ አም ቦሪድ ደብሮኛል ማለታችን ነው። ኢት ኢዝ ቱ ላውድ ኢት ኢዝ ቱ ላውድ ኢት ኢዝ ቱ ላውድ ድምፁን በጣም አጮኸዋል ወይም ድምፅህን በጣም እያወጣኸው ነው፣ እየጮህ ነው ማለታችን ነው። ኢት ኢዝ ቱ ላውድ ማለትም የስፒከሩ ድምፅ ሊሆን ይችላል፣ አሊያም ደግሞ የሆነ ድምፅ ሊኖር ይችላል፣ ሪከርድ ያደረግነው ሊሆን ይችላል፣ ወይም እያወራ ሊሆን ይችላል። ኢት ኢዝ ቱ ላውድ በጣም ድምፁ ይጮሃል፣ ላውድ ነው፣ በጣም ድምፁ ከፍ ያለ ነው ማለታችን ነው። ኢት ኢዝ ቱ ላውድ። አይ ዊል ቢ ባክ I will be back. I will be back. I will be back. I will be back. እመለሳለሁ እመለሳለሁ። I will be back. እመለሳለሁ እመለሳለሁ። I will be back. እመለሳለሁ። Come inside. Come inside. Come inside. Come inside. ወደ ውስጥ ግባ ወይም ወደ ውስጥ ግቢ ማለታችን ነው። ካም ኢንሳይድ ስንል ወደ ውስጥ ግባ ወይም ወደ ውስጥ ግቢ ማለታችን ነው። ካም ኢንሳይድ ስንል ወደ ውስጥ ግባ ወይም ወደ ውስጥ ግቢ ስንል በእንግሊዝኛ ለሴትም ለወንድም የምንጠቀምበት የእንግሊዝኛ ቃላት ነው። ካም ኢንሳይድ ካም ኢንሳይድ ካምንና ኢንሳይድ የምትለዋን በማጣመር የምንጠቀምበት ነው። ካም ኢንሳይድ ወደ ውስጥ ግባ ወይም ወደ ውስጥ ግቢ ማለታችን ነው። ወደ ቤት ሊሆን ይችላል፣ አሊያም ደግሞ ካፌ ውስጥ ወይም አሊያም የሆነ ቦታ ላይ ወደ ውስጥ ግባ እጥር ሊሆን ይችላል። ወደ ውስጥ ግባ ወይም ወደ ውስጥ ግቢ ማለት ስንፈልግ የምንጠቀምበት ነው። ካም ኢንሳይድ ስንል ማለታችን ነው። ቴክ አውት ዘ ላውንደሪ ቴክ አውት ዘ ላውንደሪ ቴክ አውት ዘ ላውንደሪ የታጠበውን ልብስ አውጣ ወይም አውጪ ማለታችን ነው። ቴክ አውት ዘ ላውንደሪ የታጠበውን ልብስ አውጣው ወይም አውጪው ማለታችን ነው። እንግዲህ ይህ የታጠበው ልብስ ከቤት ሊሆን ይችላል፣ አሊያም ደግሞ የማጠቢያ ማሽን ውስጥ ሊሆን ይችላል፣ አሊያም በሳፋ ከተዘፈዘፈው ከማጠቢያ ውስጥ ሊሆን ይችላል። ብቻ አውጣው ነው። ከላውንደሪ ከማጠቢያ ውስጥ አውጣው ማለታችን ነው እና ለሁለቱም ይገለግላል። ላውንደሪ ማለት ማጠቢያ ነው። ከልብስ ማጠቢያ ውስጥ አውጣው ማለታችን ነው እና ለእነዚህ ለጠቀስናቸው ሁሉ ያገለግላል። ለሴትም ለወንድም እንጠቀምበታለን። ታዲያ እንዴት ነው የምንጠቀመው? አብራችሁ በሉ። ቴክ አውት ዘ ላውንደሪ ኢት ኢዝ ታይም ቱ ኢት ኢት ኢዝ ታይም ቱ ኢት ኢት ኢዝ ታይም ቱ ኢት የመብያ ሰዓት ነው። የመብያ ሰዓት ነው። የመብያ ሰዓት ነው። ኢት ኢዝ ታይም ቱ ኢት የመብያ ሰዓት ነው። የመብያ ሰዓት ነው። የምሳ ሰዓት ነው፣ አሊያም የቁርስ ሰዓት ነው፣ አሊያም ደግሞ የፈለግነው ያክል መክሰስ ሊሆን ይችላል። የመብያ ሰዓት ነው ማለት ስንፈልግ የምንጠቀምበት ነው። ኢት ኢዝ ታይም ቱ ኢት የምሳ ሰዓት ነው፣ ምግብ የምንበላበት ሰዓት ነው ማለታችን ነው። ሌት አስ ዋች ኤ ሙቪ ሌት አስ ዋች ኤ ሙቪ ሌት አስ ዋች ኤ ሙቪ ሌት አስ ዋች
ኤ ሙቪ ፊልም እንይ ፊልም እንይ ፊልም እንይ ፊልም እንይ ማለታችን ነው። ሌታስ ዋች ኤ ሙቪ ፊልም እንይ ፊልም እንይ ሌታስ ዋች ኤ ሙቪ ፊልም እንይ ፊልም ማየት አለብን፣ ፊልም ማየት እንጀምር ማለታችን ነው። ታዲያ ሌታስ ዋች ኤ ሙቪ የሚለውን እናንተ በሌላ እየተካቸውም መጠቀም ትችላላችሁ ማለት ነው። ሆልድ ዚስ ፎር ሚ ሆልድ ዚስ ፎር ሚ ሆልድ ዚስ ፎር ሚ ሆልድ ዚስ ፎር ሚ ይሄን ያዝልኝ ወይም ይሄን ያዥልኝ ማለታችን ነው። ይሄን ያዥልኝ ወይም ይሄን ያዝልን ማለታችን ነው። ለሴትም ለወንድም ነው እንጠቀምበት። ሆልድ ዚስ ፎር ሚ ሆልድ ዚስ ፎር ሚ ለሁለቱም እንጠቀምበታለን ማለት ነው። ኢት ኢዝ raining it is raining outside it is raining outside it is raining outside it is raining outside ውጭ ዝናብ እየዘነበ ነው ውጭ ዝናብ እየዘነበ ነው it is raining outside it is raining outside ውጭ ዝናብ እየዘነበ ነው ውጭ ዝናብ እየዘነበ ነው ማለታችን ነው። it is raining outside ውጭ ዝናብ እየዘነበ ነው። ከቤት ውጭ ስንወጣ ዝናብ እየዘነበ ነው ማለት ስንፈልግ it is raining outside እንላለን። I forget I forget I forget ረሳሁት አይ ፎርጌት ረሳሁት ወይም ረሳሁ ማለታችን ነው። አይ ፎርጌት ረሳሁ ወይም ረሳሁት ማለታችን ነው። አይ ፎርጌት ረሳሁ ወይም ረሳሁት ማለታችን ነው። የዛሬ ትምህርታችን ይህንን ይመስላል። ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ይህ ትምህርት በጣም የሚያግዛችሁ ትምህርት ነው። በደንብ ተለማመዱት። በውስጥ ላይ የደጋገማችሁ ቪዲዮውን ተመልከቱት። ከፍተኛ ለውጥ እንደምታመጡ አም ሹር እርግጠኛ ነኝ። ለውጥ ታመጡበታላችሁ። በመማር ማስተማር ሂደቱ ላይ ደግሞ ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። እናንተ የተመቻችሁን ከተማርናቸው ውስጥ ደስ ያላችሁንና የተመቻችሁን ሀሳብ በኮሜንት መስጫ ሳጥኑ ላይ ጻፉልኝ። ተለማመዱ እየጻፋችሁ ማለት ነው። መጻፍ ራሱ የእንግሊዝኛ ቋንቋችንን ከሚያዳብርልን ዋነኞቹ ከአራት መሰረታዊ ክህሎቶች መካከል አንደኛው ነውና በኮሜንት መስጫ ሳጥኑ ላይ እየጻፋችሁ ተለማመዱ። ሰናይ ጊዜ ተመኘውላችሁ። ባይ ባይ።